ምናባዊ ቀጣይነት ወይም ቨርቹዋሊቲ ኮንቲኒየም የእውነተኛና ምናባዊ ነገሮች ጥምረትን የሚያመለክት የንድፈ ሐሳብ ማዕቀፍ ነው። ምናብ ወይም ምናባዊ ወይም ቨርቹዋሊቲ እንደ ያውዱ የተለያዩ ጽንሰ ሐሳቦችን ቢወክልም በዚህ አገባብ በኮምፒውተር ቴክኖሎጂ የተፈጠረና ያለ ነገር ግን በአካላዊ ዓለም ውስጥ የማይጨበጠውን ነገር ይወክላል። ምናባዊ ቀጣይነት ወይም ቨርቹዋሊቲ ኮንቲኒየም በእውነተኛውና ምናባዊ ነገሮች ጥምረትን የሚያመለክት የንድፈ ሐሳብ ማዕቀፍ ነው። ሙሉ በሙሉ እውነተኛና የሚጨበጥ ከባቢንና በሐሳብ ወይም በርቀት ወይም ሙሉ በሙሉ በኮምፒውተሩ ዓለም ያሉ ምናባዊ ነገሮችን ጥምረት ያመለክታል። ይህም ተጨባጭ እውነታን ከኑባሬ ወይም ህላዊ አልቦነት ጋር ያለውን ጥምረት ሊያመለክት ይችላል። በፖል ሚልግራም የተዋወቀው ቨርቹዋሊቲዝም ወይም ቨርቹዋሊቲ ኮንቲኒየም ቀጣይነት ያለው ጽንሰ ሐሳብ ከእውነተኛ ወይም እውነታ እስከ ፍጹም ምናባዊ ያሉ ጥምረት የሚያመለክት ምሳቤ ነው። የምናባዊ ቀጣይነት የአይንና የጆሮ ማዳመጫዎችን ወይም ቨርቹዋል ሄድሴትና በሌሎች መሳሪያዎች በመታገዝ ተጠቃሚዎችን ከምናባዊ ከባቢ ጋር ህብረት እንዲፈጥሩ ያስችላቸዋል። ምናባዊ ቀጣይነት ወይም ቨርቹዋሊቲ ኮንቲኒየም እንደ የደረጃቸው የተራዘመ እውነታ ወይም ቨርቹዋል ሪያሊቲ ቪአር፣ ምናባዊ እውነታ ወይም ኦግመንትድ ሪያሊቲ ኤአር፣ የተቀላቀለ እውነታ ወይም ሚክስድ ሪያሊቲ፣ የተሻሻለ እውነታ ወይም ኤክስተንድድ ሪያሊቲ በሚል አራት አበይት ደረጃዎችም አሉት። የቨርቹዋሊቲ ኮንቲኒየም ወይም ቨርቹዋል ሪያሊቲ በመዝናኛ፣ በትምህርት፣ በስልጠና፣ በንግድና ኢንዱስትሪ፣ በጤና፣ በውትድርናና በጥናትና ምርምር ዘርፎች አገልግሎት ላይ ይሆናል። ከእውነታ ምንነት ተጀምሮ እስከ ምናባዊ ቀጣይነት ወይም ቨርቹዋሊቲ ኮንቲኒየም ሐሳብ ምንነት ጅማሬና እድገት ተዳስሰዋል። ስሜ ቴዎድሮስ መኩሪያ እባላለሁ። አሁን የምሰራው በመባ ማይክሮ ፋይናንስ የሲኒየር ኤምአይኤስ እና አይቲ አድሚኒስትሬሽን ኦፊሰር ነኝ። ከዚህ በፊት አንድ 3 ተቋማት ላይ የመንግስት ተቋማት ላይ በሃየር ኤዱኬሽን ወይም የአካዳሚኩ ዘርፍ ላይ ለ7 ዓመታት ያክል ዩኒቨርሲቲ ላይ አስተምራለሁ። እንዲሁም ጸረ ሙስና ኮሚሽን ፌደራል ጸረ ሙስና ኮሚሽን እና የኢትዮጵያ ምርት ገበያ በሳይበር ሴኩሪቲ ኦፊሰርነት የተወሰነ ጊዜ ሰርቻለሁ። እውነት ስናይ በብዙ መንገድ ይተረጎማል። አንድ ወጥ የሆነ ትርጉም አይኖረውም። ለብዙዎች ሊያስማማ በሚችል በብዙ እይታ ይታያል ማለት ነው። ለምሳሌ በፍልስፍናው ዓለም እውነትን በሁለት መንገድ ይከፍለዋል። አንደኛ የኦብጀክቲቭ ሪያሊቲ ወይም ደግሞ ተጨባጭ እውነታ በማለት፣ ሁለተኛው ደግሞ ሳብጀክቲቭ ሪያሊቲ ወይም ደግሞ የግላዊ ወይም የግለሰብ እውነታ በማለት ይከፍለዋልና ተጨባጭ እውነታ የሚለውን ስናይ ወይም ኦብጀክቲቭ ሪያሊቲ የሚለውን ስናይ ከሰዎች የግል ግንዛቤ ውጪ የሆነ በዚህ በገሃዱ ዓለም ተገልጦ ሊታይ የሚችል ነገር ተጨባጭ እውነታ በማለት ይከፍለዋል ማለት ነው። ሳብጀክቲቭ ስንል ደግሞ ወይም ደግሞ ግላዊ እውነታ ስንል ደግሞ የሰዎች ከስሜታቸው ጋር በመነጋገር የራሳቸውን የሚፈጥሩት እውነታ። ከዚህ አንፃር ስናየው ምንድነው ሰዎች ከሰው የተለያየ ይሆናል ማለት ነው። ምክንያቱም እንደ ሰውየው የግንዛቤ መጠን ያንን እንደ እውነታ አድርጎ ስለሚቀበለው በዛ መንገድ ያየዋል። ሌላው በሳይንሱ ዓለም ደግሞ ስንሄድ እውነታን በ3 መንገድ ይከፍለዋል። አንደኛው ምንድነው የፊዚካል ሪያሊቲ አካላዊ እውነታ በማለት ይገልጻል። ይሄ በፊዚካል እውነታ ወይም አካላዊ እውነታ የምንለው ወይም ፊዚካል ሪያሊቲ የምንለው ምንድነው በተግባር ወይም ደግሞ በሙከራ በግኝት ሊገኝ የሚችል ቁስ አካል የሆነና ሊለካ ሜዠር ሊደረግ የሚችለውን ፊዚካል ሪያሊቲ ወይም ደግሞ አካላዊ እውነታ ይለዋል። ከሱ ውጪ ደግሞ የኳንተም እውነታ ብሎ ደግሞ በሌላ መልክ እውነታን ይገልጻል። የኳንተም እውነታ ከሌሎቹ ትንሽ የሚለየው ወይም ኳንተም ሪያሊቲ የምንለው
ከሌሎቹ የእውነት ሐሳቢዎች በጣም ወሰብሰብ ያለና ብዙ ሰዎች እንዴት ሊሆን ይችላል ብለው በጥርጣሬ እሳቤ ውስጥ የሚገቡበት ማለት ነውና ኳንተም ሪያሊቲ ለምሳሌ በኳንተም ሜካኒክስ ውስጥ አንድ ነገር ወይም አንድ ቁስ አካል ኤግዚስት አድርገን ከማየታችን በፊት በተለያየ ስቴት ሊገለጽ ይችላል ብሎ ያስቀምጠዋል። ላይክ ለምሳሌ በሶሊድ ስቴት፣ ሊኩዊድ ስቴት እና ጋስ ስቴት ብለን በሶስት ብንከፍለው አንድን ነገር በፊዚካሊ ከማየታችን በፊት ያ ነገር በሶስት አይነት ስቴት ወይም በተለያየ ስቴት ሆኖ ሊሆን ይችላል ብሎ ያስቀምጣል። ሌላው ምንድነው አንድን ቁስ አካል አንድ ቦታ ላይ ቁጭ ብሎ እኛ ስናየው ግን በጣም በማይክሮ ሰከንድ ሽርፍራፊዎች ውስጥ ብዙ ቦታዎች ላይ ሆኖ ሊገኝ ይችላል ይላል። ከአሁን ካለንበት ዓለም ውጪ በሌላ ዩኒቨርስም ላይ ሆኖ ሊገኝ ይችላል ብለው ይገልጻልና የኳንተም እውነታ ከሌሎቹ ትንሽ ለየት ያለ ነው። ሌላው ምንድነው የካልቸራል ወይም ሶሻል ሪያሊቲ ብሎ በሶስተኛ መደብ ያስቀምጠዋል። ይሄ ደግሞ ባህላዊ እውነታ እና ማህበራዊ እውነታ ብለን የምንገልጻቸው ይሆናል። እና ባህላዊ እውነታዎች ሰዎች በልማድ ከጊዜ ወደ ጊዜ ከዕለት ተዕለት እንቅስቃሴያቸው በራሳቸው የሚያዳብሩት እውነታ ነው ማለት ነው። እና ይሄ ካልቸራል እውነታ ከአካባቢ አካባቢ የተለያየ ይሆናል። አንዱ አካባቢ ላይ እውነታ ነው ብሎ የተቀበለውን ሌላው አካባቢ ላይ ደግሞ እንደ እውነታ ላይ ወስደው ይችላል። ምክንያቱም በዛ ማህበረሰብ ባህል ላይ የተመሰረተ ስለሚሆን ማለት ነው። እንደዚሁም ማህበራዊ እውነታ የምንለው ሰዎች የዕለት ተዕለት እንቅስቃሴያቸው የሰው ልጅ በተፈጥሮ ማህበራዊ እንደመሆኑ በሚያደርገው ማህበራዊ መስተጋብር ውስጥ የሚፈጥረው እውነታ ማለት ነው። እና ይሄንን ብዙ ጊዜ ኮንስትራክትድ ሪያሊቲ ወይም የተገነባ እውነታ ብለው ያስቀምጡታል። እና ኮንስትራክትድ ሪያሊቲ ወይም የተገነባ እውነታ የምንለው ምንድነው? በአንድ ጊዜ ኤግዚስት አያደርግም ወይም በአንድ ጊዜ ልናገኘው አንችልም። ግን ከዕለት ተዕለት ከጊዜ ወደ ጊዜ በሰዎች በማህበረሰቡ ውስጥ የሚኖሩ እሳቤዎች የጋራ ሆነው ወደ አንድ እሳቤ ይመጡና ከዛን የዛ ማህበረሰብ እውነታ ተደርገው ይቀመጣሉ ማለት ነው። በአራተኛ የምናየው ምንድነው? በመንፈሳዊ ዓለም ወይም በመንፈሳዊ እይታ ደግሞ በተለያዩ እምነቶች ውስጥ የየራሳቸው እውነታ ብለው የሚያስቀምጡታል። ለምሳሌ እንደ ኦርቶዶክስ ተዋሕዶ አስተምሮ ብናይ በመጽሐፍ ቅዱስ ሕይወትም መንገድም እውነትም እኔ ነኝ ብሎ ኢየሱስ ክርስቶስ በገለጸው እውነት ምንድነው ላንተ ይባል አንድ ክርስቲያን የሆነ አማኝ ለኔ እውነት ኢየሱስ ክርስቶስ ነው ብሎ ሊያስቀምጥ ይችላል ማለት ነው። ምናባዊ ቀጣይነት ወይም ደግሞ ቨርቹዋል ኮንቲኒየም የምንለው የተጀመረው ወይም ኤግዚስት ያደረገው በ1994 እንደ አውሮፓ አቆጣጠር በሁለት ግለሰቦች ወይም በሁለት ሳይንቲስቶች ፓውል ሚልግራም እና ፉሚዮ ኪሺኖ የሚባሉ ሁለት ሳይንቲስቶች ኦግመንትድ ሪያሊቲ በሚለው ጽሁፋቸው ውስጥ ነው ቨርቹዋል ኮንቲኒየም ወይም ምናባዊ ቀጣይነትን የገለጹት ማለት ነው። ዋናው ሐሳቡ በእውነታው ዓለም ላይ ወይም በገሃዱ ዓለም ላይ ያለን ነገር እንዲሁም ደግሞ በምናባዊ አካባቢ ላይ ያለን ነገር ሁለቱን ነገሮች የጋራ መስተጋብር ፈጥረው ወይም ግንኙነት እንዲያደርጉ የሚያስችል ነገር ነው ብሎ ነው የገለጹት ማለት ነው። ስለዚህ ሁለት ነገሮች አሉ። አንደኛ አሁን የምናየው ኤግዚስት ያደረገው አሁን የምናየው የገሃዱ ዓለም እውነታ አለ። እንደገና ደግሞ የምናቡ ዓለም እውነታ አለ። እነኚህ ሁለቱን ነገሮች ሊያገናኝ ወይም ሊያስተሳስር ወይም መስተጋብር ሊፈጥር የሚችል ነገር ብለው ገልጸውታል ማለት ነው። ቨርቹዋሊቲ ኮንቲኒየም ወይም ደግሞ ምናባዊ ቀጣይነት የምንለው በውስጡ አራት የሆኑ የሳይንሱ ዓለምን እውነታ ይዞ መጥቶልናል ማለት ነው። እነኚህ አራት እውነታዎች የምንላቸው በመጀመሪያ ቨርቹዋል ሪያሊቲ ወይም ደግሞ ለእውነት የቀረበ እውነታ ብሎ ይገልጸዋል። በሁለተኛ ደረጃ ደግሞ ያለው ኦግመንትድ ሪያሊቲ ነው።
ኦግመንትድ ሪያሊቲ ደግሞ ምናባዊ እውነታ ብለን እንገልጸዋለን ማለት ነው። አቻ የሆነ ቀጥታ ትርጉም የአማርኛ ትርጉም የላቸውም፣ ግን የቀረበውን ነው የምንገልጸው። ኦግመንትድ የሚለው ቃል ምንድነው? ማሻሻል ወይም ደግሞ ማሳደግ የሚለውን ይገልጽልናልና ላይክ ለምሳሌ በቱ ዳይሜንሽን ያለ ኢሜጅን የማይንቀሳቀስ የሆነ ኢሜጅን አሻሽሎ ወደ እውነታ እንዲቀርብ ማድረግ ማለት ነው። እና ሁለተኛው ኦግመንትድ ሪያሊቲ ይባላል። ሶስተኛው ሚክስድ ሪያሊቲ ነው። ጀስት ሚክስድ ሪያሊቲ ደግሞ ጀስት ስሙ ራሱ እንደሚገልጽልን ወይም የተቀላቀለ እውነታ የሚለው ቨርቹዋል ሪያሊቲን እና ኦግመንትድ ሪያሊቲን ሁለቱም በአንድ ላይ አጣምሮ የሚያቀርብልን ነው ማለት ነው። በአራተኛ ደረጃ ያለው ደግሞ ኤክስቴንድድ ሪያሊቲ የሚለው ምንድነው? የነኚህ የሶስቱ ውጤት ነው። ቨርቹዋል አለ፣ ዘን ኦግመንትድ ሪያሊቲ አለ፣ ዘን ከዛ በኋላ ሚክስድ አለ። ሶስቱንም በአንድ ላይ ደግሞ ይዞ ኤክስቴንድድ ሪያሊቲ በማለት ይገልጻል ማለት ነው። ስለዚህ እነኚህ አራቱ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ፣ ሚክስድ ሪያሊቲ እና ኤክስቴንድድ ሪያሊቲ ይገኛሉ ማለት ነው በውስጡ። ቨርቹዋል ሪያሊቲ ማለት ምን ማለት ነው? ዲጂታሉን ዓለም ወይም በዲጂታሉ ዓለም ላይ ያለን ኢንቫይሮንመንት ወይም ከባቢውን ተመርኩዞ የተሰራ ሲሆን ሙሉ ለሙሉ ኤግዚስት ከሚያደርገው ወይም ደግሞ አሁን የምናየው ሪል ወርልዱ ላይ ያልተመረኮዘና ሙሉ ለሙሉ በቨርቹዋል ወይም ደግሞ ሙሉ ለሙሉ ዲጂታሉን ዓለም እንደ እውነታ አድርጎ የሚያቀርብ ወይም በምናብ ምስል የሚከሰት ማለት ነው። ቨርቹዋል ሪያሊቲ ለመጠቀም የምንጠቀምበት ዲቫይሶች አሉ። የራሱ ቨርቹዋል ሄድሴት አለው። ምናባዊ የሆነ የቴክኖሎጂ ዓለም ውስጥ እንቀላቀላለን ማለት ነው። ስለዚህ በሰዎች ላይ በተግባር የሚገለጸው ወይም ደግሞ የቴክኖሎጂን የምናብ ዓለም ውስጥ እንዲገቡ የሚያደርገው የቨርቹዋል ሄድሴትን በመጠቀም ነው ማለት ነው። ነገር ግን ከዚህ ከሪል ወርልዱ ጋር ወይም ደግሞ የገሃዱ ዓለም እውነታ ጋር ምንም የሚመረኮዘው ነገር የለም። ሙሉ ለሙሉ ዲጂታሉ ላይ ነው። ስለዚህ አንድ ሰው ቨርቹዋል ሪያሊቲን በሚጠቀም ሰዓት ወይም ቨርቹዋል ሄድሴት በሚያደርግ ሰዓት ሙሉ ለሙሉ የቴክኖሎጂ ወይም የዲጂታሉ ዓለም ውስጥ ይገባል ማለት ነው። ሌላው ምንድነው? ሞሽንንም ጭምር እንቅስቃሴዎችን የጭንቅላታችንን እንቅስቃሴ በመመርኮዝ እዛ ውስጥ የምናቡ ዓለም ውስጥ ሆነን ወይም ደግሞ ይሄ ቨርቹዋል ሪያሊቲ ውስጥ ሆነን የምናረጋቸው እንቅስቃሴ የጭንቅላታችን እንቅስቃሴ አቅጣጫ በመጠቀም ሁሉ እንቅስቃሴዎችንም እንዲያደርጉ ያደርጋል ማለት ነው። ኦግመንትድ ሪያሊቲ ደግሞ ምንድነው? የምናባዊ እውነታ የምንለው ኦልሞስት ከቨርቹዋል ሪያሊቲ ጋር ተመሳሳይነት ያለው ነገር ሆኖ ኦግመንትድ ሪያሊቲ ግን የገሃዱን ዓለም ላይ ተመርኩዞ ወይም በገሃዱ ዓለም ላይ ተጨማሪ እሴት በመጨመር ወይም የቴክኖሎጂውን ወይም የምናቡ የቴክኖሎጂውን ምናብ በመጨመር የሚፈጠር ነው። እንደ ምሳሌ ብናነሳ ለምሳሌ አንድ ቤት ውስጥ ያለን ጠረጴዛ በማኑዋሊ ነው የምንለው። እንግዲህ አሁን ወደ ቨርቹዋል ስንመጣ ማኑዋሊ ነው የምንለውና በሜትር ልንለካው እንችላለን። ያንን በሜትር የምንለካውን ጠረጴዛ ምን ያህል ቁመቱ ምን ያህል እንደሆነ እንደምንለካው ሁሉ የኦግመንትድ ሪያሊቲን ቴክኖሎጂ በመጠቀም ኢዝሊ በፊዚካሊ ሳንነካው ያንን ቁስ አካል ሳንነካ ስልካችንን ብቻ በመጠቀም ወይም ደግሞ የኦግመንትድ ሪያሊቲን አይግላስ በመጠቀም ወይም መነጽር በመጠቀም መለካት ይቻላል ማለት ነው። ምንም አይነት የፊዚካል አታችመንት አይኖረንም ከዲቫይሱ ጋር፣ ግን ቀጥታ በመነጽሩን ብቻ አድርገን በማየት ብቻ ልንለካ እንችላለን። ነገር ግን ምንድነው ኦግመንትድ ሪያሊቲ ከቨርቹዋል ሪያሊቲ የሚለየው ምንድነው? የምናቡ የዲጂታሉ ምናብ ዓለም አለ፣ እንደገና ደግሞ የገሃዱ ዓለም እውነታ አለ። ስለዚህ ይሄ ዲጂታሉ ያለውን ምናብ ዓለምና የገሃዱ እውነታ በአንድ ላይ በማቀላቀል ሁለቱን በአንድ ላይ በማድረግ የተፈጠረ ቴክኖሎጂ ነው። ስለዚህ የግዴታ የገሃዱ ዓለም ላይ የሆነ
ነገር ሊኖር ይገባል። ሲቀጥል ደግሞ በላው ላይ በተጨማሪ ደግሞ የቴክኖሎጂ ወይም የዲጂታሉ ሪያሊቲ ይገባበታል ማለት ነው። ሚክስድ ሪያሊቲ ወይም የተቀላቀለ እውነታ የምንለው በቴክኖሎጂው ሁለቱን ቨርቹዋል ሪያሊቲን እና ኦግመንትድ ሪያሊቲን በአንድ ላይ በማጣመር የተፈጠረ ነው ይሄኛው ደግሞ። ስለዚህ ከቨርቹዋል ሪያሊቲ የሆነ ነገር ወስዷል፣ ደን ከኦግመንትድ ሪያሊቲ ደግሞ የሆነ ነገር ይወስድና ሁለቱን አንድ ላይ አድርገው ነው የተፈጠረው ይሄ ቴክኖሎጂ ማለት ነው። በዋናነት ምንድነው ቅድም እንዳየነው ቨርቹዋል ሪያሊቲ ላይ ሙሉ ለሙሉ ቨርቹዋል ስፔስ ውስጥ ነው የምንሆነው ወይም ደግሞ የዲጂታሉ ምናብ ዓለም ላይ ነው የምንሆነው ማለት ነው። ስቲል ግን ቨርቹዋል ሪያሊቲ ላይ ሰውየው በምናቡ ከቴክኖሎጂው ወይም ከዲጂታሉ ምናብ ዓለም ውስጥ ይገኝ እንጂ የሚያደርገው ኢንተራክሽን አይኖርም። ጀስት በእይታ ብቻ እና በእንቅስቃሴዎች ሊገደብ ይችላል። ግን እዛ ምናቡ ወይም የዲጂታሉ ምናብ ዓለም ውስጥ ያሉት ቁስ አካሎች ከነሱ ጋር ምንም አይነት ኢንተራክሽን ወይም ደግሞ መስተጋብር አይፈጥርም። ወደ ኦግመንትድ ደግሞ ስንመጣ ምንድነው በቀጥታ ከሪል ወርልዱ ወይም ደግሞ ከጋሃዱ ዓለም ላይ ካሉ እውነታዎች ጋር የተወሰነ ኢንተራክሽን አለ። እንደገና ደግሞ የዲጂታሉን ምናብ ዓለም የሪል ወርልዱ ላይ ወይም ደግሞ የጋሃዱ ዓለም ላይ የሆነ እሴት በመጨመር የሚፈጠር ኢንተራክሽን ነው። ወደ ሚክስድ ሪያሊቲ ስንመጣ ምንድነው ሙሉ ለሙሉ ቨርቹዋል ሪያሊቲ ውስጥ እንገባለን ወይም ደግሞ የዲጂታሉ ምናብ ዓለም ውስጥ እንገባለን። እዛ ስፔስ ላይ ሆነን ደግሞ ከኦግመንትድ ሪያሊቲ ምን አለ ኢንተራክሽን አለ። ሶ በዲጂታል ምናብ ዓለም ውስጥ ሆኖ እዛ በዲጂታል ምናብ ዓለም ውስጥ የተፈጠሩትን ቁስ አካሎች ወይም ያሉትን ነገሮች ጋር ሰውየው ወይም ያን የሚጠቀመው ግለሰብ ኢንተራክሽን ወይም መስተጋብር ይፈጥራል ማለት ነው። ስለዚህ በዚህ መልኩ ከኦግመንትድ ሪያሊቲ እንዲሁም ደግሞ ከቨርቹዋል ሪያሊቲም በመውሰድ እነኝን ሁለት ነገሮችን በማቀላቀል ሰውየው በትክክል የእውነታ ዓለም ላይ ወይም ልክ የጋሃዱ ዓለም ላይ እየተፈጠረ እንዳለ ወይም የሚመስል ሁነት ውስጥ ያስገባዋል ማለት ነው። እና በዚህ መልኩ ነው የሚገለጸው ሚክስድ ሪያሊቲ ማለት ነው። ኤክስቴንድድ ሪያሊቲን ደግሞ ስናይ አሁንም ሶስቱን ቅድም ሚክስድ ሪያሊቲ ሁለቱ ነው ቨርቹዋል እና ኦግመንትድ ሪያሊቲ ነው በማቀናጀት ነው የተፈጠረው። ኤክስቴንድድ ሪያሊቲ ደግሞ ምንድነው የቨርቹዋል ሪያሊቲን የኦግመንትድ ሪያሊቲና የሚክስድ ሪያሊቲን በመውሰድ በአንድ ጥላ ስር አድርገው ሶስቱንም በማቀናጀት የተፈጠረ ቴክኖሎጂ ነው። ሶ ይሄኛው ምንድነው አድቫንስድ ነው። ሰዎች ሪሊ በጋሃዱ ዓለም እንዳሉ ወይም በጋሃዱ ዓለም ሆነው እየተገበሩ እንደሆነ ሊሰማቸው ወይም እንደዚህ አይነት ስሜት እንዲሰማቸው የሚያደርግ ማለት ነው። እና ምንድነው በተለይ ወደ አፕሊኬሽኑ ስንመጣ ወይም ደግሞ በምሳሌ ብናያቸው ላይክ ለምሳሌ የውትድርና ስልጠና ወይም ሚሊተሪ ትሬኒንግ ላይ እነኚህ ኤክስቴንድድ ሪያሊቲዎች ወይም ኤክስቴንድድ ሪያሊቲን በመጠቀም በትክክል በዛ ቦታ ላይ ተገኝተው ወይም ጦርነት ውስጥ እንዳሉ ፊል እስከሚያደርጉ ድረስ ነው ትሬኒንግ የሚወስዱት ማለት ነው። ሶ ሚክስድ ሪያሊቲ ላይ ምን ብለናል? ኢንተራክሽን አለ ብለናል። በምናብ ዓለም ወይም በዲጂታሉ ምናብ ዓለም የተፈጠሩትን ማቴሪያሎች ኢንተራክት ያደርጋል ብለናል። ኤክስቴንድድ ሪያሊቲን እየተጠቀመ ያለው ግለሰብ ለምሳሌ በቨርቹዋል ሪያሊቲ ወይም በኦግመንትድ ሪያሊቲ በቨርቹዋል ሪያሊቲ ወይም በሚክስድ ሪያሊቲ የተፈጠረ አንድ ቁስ አካል ሊኖር ይችላል ወይም አንድ ነገር ሊኖር ይችላል ማለት ነው። ላይክ ለምሳሌ የሱ አምሳያ የሆነ በቨርቹዋል ሪያሊቲ የተፈጠረ አንድ ሰው ቢኖር ከዛ ሰው ጋር በትክክል ፐርፎርም ያደርጋል ማለት ላይክ ሚሊተሪን ከወሰድነው
ጦርነቱ ወይም ውጊያውን ሲያካሂድ በምናቡ የተፈጠረው ወይም በዲጂታሉ ላይ የተፈጠረው ማተር ወይም የተፈጠረው ነገር ልክ ሰውየው ፐርፎርም እንደሚያደርገው ከሰውየው ጋር የተለያየ መስተጋብር ይኖራቸዋል ማለት ነው። በደንብ ፊል ነው የሚያደርጉት። በኢንተርቴይንመንቱ ዓለም ብንሄድ ብዙ ጌም ወይም ፊልሞች ላይ ሰዎች እዛ ሪያሊቲ ውስጥ ሆነው ልክ ዝናብ ሲዘንብ የሚሰማቸው ፊሊንግ ወይ የሆነ ነገር ሲኖር የሚሰማቸውን ፊሊንግ ጭምር በጣም ኤክስፒሪየንስ ያደርጉታል። ሶ ከቨርቹዋል ሪያሊቲ ከኦግመንትድ ሪያሊቲ እና ከሚክስድ ሪያሊቲ በመውሰድ በጣም አድቫንስድ ሆኖ የመጣ ቴክኖሎጂ ማለት ነው። ሰዎች 7D ሲኒማ ላይ ገብተው ሙቪ በሚያዩ ሰዓት ወይም ፊልም በሚያዩ ሰዓት የሚጠቀሙት ሄድሴት ይኖራል፣ የጀስት ቨርቹዋል ሄድሴት ይኖራል። ሶ እዛ ያንን ዲቫይስ በመጠቀም ጀስት ፊልሙን ማየት ብቻ ሳይሆን በፊልሙ መካከል እንደ አንድ ካራክተር ወይም እንደ አንድ ተዋናይ ሆነው እስኪሰማቸው ድረስ እዛኛው ዓለም ላይ በምናብ የተፈጠረው ዓለም ላይ ወይም ደግሞ በፊክሽን ተፈጥሮ ከዛ በኋላ ወደ ፊልም የተቀየረው ዓለም ውስጥ ገብተው ስቲል ሰዎቹ ወይም ደግሞ እዛ ጋር ያሉት ካራክተሮቹ የፊልሙ ካራክተሮች በሚያደርጉት እንቅስቃሴ ጭምር ካጠገባቸው የሆኑ የተለያዩ ሞሽኖች ሲፈጠሩ የተለያዩ አክሽኖች ሲፈጠሩ ጭምር በጣም የፊዚካላቸው ራሱ በተለያየ መንገድ የሚገለጽ ስሜታቸውን በተለያየ መንገድ የሚገልጽ እንቅስቃሴ ይኖራቸዋል። እዛ ውስጥ ሆነው እያዩ እንደሆነ ወይም ደግሞ የፊልሙ አንድ አካል እንደሆኑ አርገው ስለሚያስቡ ጭምር ማለት ነው። የቴክኖሎጂውን ዓለም እውነታዎች ወይም ቨርቹዋሊቲ ኮንቲኒየም ወይም ቨርቹዋል ሪያሊቲን ኦርቶዶክስ ክርስቲያኖች እንዴት መረዳት አለባቸው? የቴክኖሎጂው ዓለም የፈጠራቸው እውነታና ልዩ ልዩ ሃይማኖታዊ መገለጦችና ታምራትን የተመለከቱ ጉዳዮችን እንመለስበታለን።